ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ የዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለሮብ ሐምሌ 15 2018 በኢትዮጵያ ዘመን አቆጣጠር የጋት ውሎ 3 አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ። በጣም ወሳኝ መረጃ ነው ብዬ አምናለሁኝ። እንግዲህ እናንተ ደግሞ ስትከታተሉት የራሳችሁን ግምገማ ታስቀምጣላችሁ። ለወዳጅ ቤተሰቦቻችሁ እንደ አንድ የውይይት መነሻ የዲስኮርስ ኤሌመንት ሆኖ ስለሚያገለግል ሸር አድርጉት፣ ሀሳብ አስተያየት ስጡ፣ የጋት ሚዲያ ሜምበር ሆኑ። ጋት ሰብስክራይበሩን 50 ሺህ ለማድረስ እቅዳለን እስከ መስከረም እስከ አዲሱ ዓመት። የዛ አካል ሁኑ፣ ጆይን አድርጉ። ለወዳጆቻችሁ ለቤተሰቦቻችሁ ሰብስክራይብ እንዲያደርጉ ሎቢ የማድረግ የጋት አምባሳደር ሚናችሁን ተወጡ። የጋት ሚዲያ ሜምበር መሆን በስፐቻት በስፐታንክስ ጋት ሚዲያ ማጠናከር ሁሌ የምታደርጉት ነው፣ ግን ለማሳሰብ እፈልጋለሁ አብራችሁ ስትቆዩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ለመሄድ ሽምግልና ላይ ናቸው። ይሳካላቸዋል አይሳካላቸውም የሚለውን እንግዲህ በቀጣይ ቀናት በቀጣይ ሳምንታት የምናየው ነው። በዚህ ጉዳይ ምን አይነት ለውጦች አሉ? እንግዲህ አንዳንድ ጊዜ የየመን ሁቲዎች በሳውዲ አረቢያ ወደቦች ላይ ማዕቀብ ጥለዋል። ነቨል ብሎኬድ። በሌላ አነጋገር ምን ማለት ነው? ከሳውዲ አረቢያ የሚነሱ መርከቦች ዕቃ ጫይ ሊሆኑ ይችላሉ፣ ፈሳሽ የጫኑ ሊሆኑ ይችላሉ። የተለያዩ መርከቦች እንቅስቃሴያቸውን በወሳኝነትም ወደ ሆርሙዝ መስመር በሚሰደው እንግዲህ እንደምታውቁት ከሆርሙዝ በኢንዲያን ኦሽን ትመጡና ዘን ገልፍ ኦፍ ኤደን ትገባላችሁ። ባቤል መንደብን ታልፋላችሁ። ከባቤል መንደብ ወይ ወደ አቃባ ወደ ጆርዳን ወይንም ወደ እስራኤል አሊያ ወደ ሳውዲ ወደቦች ወደ ሁዳይዳ ወደብን ጨምሮ ወደ የመን ወደብ ልትሄዱ ትችላላችሁ። የለም ቀጥታ ነው የምንሄደው ካላችሁ እስራኤል ኦፍ ኮርስ የቀይ ባህር ተዋሳይ ነው። ወደዛ ባይደርስም ወደ ሜዲትራኒያን የምትጓዙ ከሆነ ኤርትራን እየታከካችሁ ረዥሙን የሱዳንን የቀይ ባህር ጠረፍ አድርጋችሁ ወደ ግብፅ የቀይ ባህር ጠረፍ ትገቡና በስዊዝ ካናል አድርጋችሁ ወደ ሜዲትራኒያን ትሄዳላችሁ። አሁን ሳውዲ አረቢያ በወሳኝነት ነዳጅ የምታቀርበው ለሩቅ ምስራቅ ኤዥያ ሀገራት ነው። በወሳኝነት ለህንድ፣ ለቻይና ትሸጣለች። እነዚህ ትልቅ ገበያ ናቸው። ሆርሙዝ ተዘግቷል። ስለዚህ ከሆርሙዝ በፐርሺያን ገልፍ በኩል ነዳጅ ወጣና በዛው ጋር ወደ ባቤል መንደብ ሳይመጣ ምን ያደርጋል ማለት ነው? ወደ ታች ዞርና ወደ በኢንዲያን ኦሽን አድርጎ በታች ዞሮ ወደ ቻይና ወደ ህንድ ትሄዳላችሁ። ያው ማፕ ቢኖረን ኑሮ ወደፊት ስቱዲዮችን ሲደራጅ ማፑን አሳያችኋለሁ። እስከዛው ግን አሁን በዚህ በኩል በቀይ ባህር በኩል ካለው በጅቡቲ ባሻገር በኤርትራ ባሻገር ካለው ከሳውዲ አረቢያ ግዛት ነዳጅ ጭነው ክሩድ ኦይል ድፍድፍ ነዳጅ ጭነው በባቤል መንደብ አድርገው በኢንዲያን ኦሽን አድርገው አቋርጠው ወደ ህንድና ቻይና ለመሄድ የተነሱ 3 ድፍድፍ የጫኑ የሳውዲ አረቢያ መርከቦች ዩተርን ዙረው ወደ የት ይሄዱ ነው ያሉት? ወደ ስዊዝ ካናል። ምን ሊያደርጉ እንግዲህ በስዊዝ ካናል ይሄዱና በላይ በሞሮኮ በስፔን በጅብራልተር ሰርጥ አድርገው አፍሪካን ዙረው በኬፕ በርዲ ተመልሰው እንደገና ወደ ህንድና ቻይና ይሄዳሉ ማለት ነው። ኢማጂን አድርጉት እንግዲህ ይሄ እጅግ በጣም ዋጋ የሚያስወድድ ነው። ኢትዮጵያ የቀይ ባህር ጠረፍ አባል ልሁን ስትል ለራሷ ከምታገኘው ጠቀሜታ የባህር በር የሌለው ኤር ሶቨርኒቲ የለው፣ የአየር በርም የለው፣ ሎክድ ነው። ዳታ ሶቨርኒቲ የለውም።
የዓለም ግዙፍ ዳታዎች የድምፅ በሉት የኢንተርኔት በሉት የሚተላለፉት በባህር ላይ ባህር ውስጥ ነው። የለንም እሱን በሌሎች ሀገራት ላይ ዲፔንደንት ነን። የአየር ዝግ ነው፣ ተዘግቶብናል። ላንድ ሎክድ ስትሆን ሁሉ ነው የሚዘጋብህ። ሞተሃል ማለት ነው። በር የሌለው የመቃብር ቤት ብቻ ነው። የመቃብር ቤት እንኳ ሌላውን ለመቅበር በቀጣይ አንዳንድ አቅመ ደካማ እንዲኖሩበት በሚል በር ይሰራለታል። እኛ እንደ ሀገር ተቀብረን ያለን የለም። የዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ሲ አለ። ወደብ ሸቀጥ ነው የሚል ሸቃጭ አለ። ደግሞ ባንዳ 4 ኪሎ ገብቶ ነው የኖረው። እዚህ ሀገር ባንዳነት መዋቅራዊ የበላይነት ኑሮት ነው የኖረው። ኢትዮጵያ ከሌላ ሀገር ጋር ከሶማሊያ ጋር ዚያድ ባሬ ሲወጋት ዚያድ ባሬ ትክክል ነው ከዚያድ ባሬ ጋር እንሰለፍ ያሉ አዳፋ ታሪክ ያላቸው ፓርቲዎች ከናዳፋ ዘባተሏቸው የፓርቲ ፖለቲካ ውስጥ እንዲገቡ ተፈቅዶላቸው ይሄ ዲሞክራሲን የማስፋት ምናምን አይደለም። ስህተት ነው። አብሶሉት ስህተት ነው። የፈለገው የዲሞክራሲን ማስፋት እፈልጋለሁ ብለህ ናዚን ፍቃድ ልትሰጧቸው የናዚ ፓርቲ እንደዚህ አይነት አዳፋ ታሪክ ያላቸው በፖለቲካ ሜዳው ላይ እንዲጫወቱ ተፈቅዶላቸዋል። ስህተት ነው። አብሶሉትሊ ኤኒዌይስ ኢትዮጵያ ከራሷ ህልውና በላይ ለቀጠናው ወሳኝነት ያላት ናት። በዚህ ረገድ የኢሳያስ አፈወርቂ የሳውዲ አረቢያ ተማጽኖ የሁቲዎች በሳውዲ አረቢያ ላይ ያሳለፉት የባህር ትራንስፖርት እቀባ ናቫል ብሎኬድ ያለውን ለኢትዮጵያ ጠቀሜታውን ነግራቸዋለሁ። ጉዳቱ የታወቀ በኑሮ ውድነታችን ላይ የነዳጅ ጉዳይ ያመጣል፣ ግን ጠቀሜታ ነው። በዚህ ረገድ አዳዲስ መረጃዎችን ሰጣቸዋለሁ። በተመሳሳይ የመካከለኛው ምስራቅ የእስራኤል፣ ሊባኖስ፣ የአሜሪካ ኢራን፣ በተለይ አሜሪካ ትናንት ሌሊቱን 11ኛ ዙር እጅግ የተጠናከረ ድብደባ ስታደርግ ነው ያደረችው። በዛ ጉዳይ መረጃ ሰጣችኋለሁ። የሳውዲ የመንን ጉዳይ ኦፍኮርስ ከላይኛው ጋር አያይዘን እናወራለን። ሀገራዊ ምክክሩ ዛሬ 3ኛ ቀኑን ይዘው ቀጥሏል። ኢትዮጵያ ህዳሴ ግድቡን አጨርስም ተባለ፣ ጨረሰች። ኢትዮጵያ አለቀላት፣ ልትፈርስ ነው በቃ ተባለ። በህወሓት መንገድ መሪነት የኢትዮጵያ የሩቅና የቅርብ ጠላቶች የጦር መሳሪያ ከሚሰጠው በዓለም አቀፍ ሚዲያ ፕሮፓጋንዳ ከሚነዛው 360 ዲግሪ አዲስ አበባ ተከባለች የሚለውን መቼም የነሲኤንኤንን ዘገባ አትረሱት። ያን ሁሉ ሟርት ያን ሁሉ ፈተና ተወጥታ ኢትዮጵያ ቀጥላለች። ህዳሴ ግድቧን ጨርሳለች። በኮቪድ ወቅት በኮቪድ ማግስት በጦርነት መሃል 6ኛውን ሀገራዊ ምርጫ አድርጋለች። ዘንድሮም ምርጫው አይካሄድም። ከመስከረም በኋላ መንግስት የለም። የተመዘገበ የመረጠ ያስመረጠ በምርጫው ሂደት ፕሪኢሌክሽንም በምርጫው ሂደትም ኦን ዘ ዴይ ኦፍ ኢሌክሽን በፖስት ኢሌክሽንም ተዋናይ የሆነውን እንጠርጋለን እንመታለን ተባለ። ያን ሁሉ ፈተና ኢትዮጵያውያን ተቋቁመው ሞርታር እየተተኮሰባቸው ደም እየፈሰሰ ጭምር ውጊያ እየተካሄደ ምርጫ ተደረገ። የኢትዮጵያ ህዝብ ፍላጎቱን ውሳኔውን አሳየ። በተመሳሳይ አገራዊ ምክክር አይደረግም ተባለ። 4 ዓመት ፈጀበት። እንዴት 4 ዓመት ይፈጃል? 4 ሰዓትም እኮ አይፈጅም እነዚህን አጀንዳዎች ለማድረግ። እኔ ብጠይቁኝ ጫርጫራ እየሰጣለሁኝ ያልተባለ ሟርት የለም። ኦኬ እሺ፣ ከዛስ ከመጡ በኋላ ውይይት አላደረጉም፣ ተደባደቡ፣ ተመለሱ፣ ውክልናው እንዲህ አይደለም ወዘተረፈ ሲሉ የነበሩት ደግሞ እንደገና ተመልሰው ዛሬ እንዲህ እየተደረገ ነው። በዝግ ስብሰባ ነው እየተካሄደ ያለው። ስልክ ይዘው እንዳይገቡ ተደርጓል። በሚዲያ እኮ በቀጥታ ሊተላለፍ ይገባል ይሉህና ታዲያ እነሱ እናንተ የመወያያ አጀንዳውን እንዴት ፎቶ ተነስቶ ደረሳችሁ፣ እንዴት የድምፅ መልእክት አገኛችሁ ብላችሁ ብትጠይቋቸው አንደኛ እንደዛ ብሎ የሚጠይቅ የላቸው። ጭንቅላቱን ይሄንን ለኬፕ ማድረጃ ለፀጉር ማድረጃ ለሚዛን መጠበቂያ ያደረገ ሰው ነው የሚከተላቸው። በነገራችን ላይ ማሰብ፣ ማሰላሰል፣ መጠየቅ፣ መመለስ እጅግ በጣም ከባድ ስራ ነው። በርደን ኦፍ ፍሪደም የሚባለው ይሄ ነፃነት
ከባርነት በላይ እጅግ በጣም ሲበዛ አስቸጋሪ ነው። ምን ልብላ፣ ምን ልጠጣ፣ የት ልሂድ፣ የት ልደር፣ እነዚህ በሙሉ በትንሹ ማሰብን ይጠይቃሉ። ጌታ የሰጠህን የምትበላ ከሆነ፣ ጌታ በፈቀደው የምትውል ከሆነ፣ ጌታ የሰጠህን ከለበስክ ባርነት ነው። ባርነት ባይመረጥም ማሰብ ለማይፈልግ ደግሞ ተመራጭ ነው። ወዳጆቼ እንጠይቅ። ምንድን ነው የተባለው? ለምንድን ነው የተፈለገው? እነዚህ ሰዎች ይህን አጀንዳ ለምን መዘዙት? ኤኒ ዲስከሽን፣ ኤኒ ውይይት ኮሽታ ሳይቀር ሪከርድድ ነው። ያ ደግሞ አርካይቭ ይደረጋል። የተወያየ ሁሉ 100% ይፈጸማል ብላችሁ እንዳትጠብቁ። አብላጫ ድምፅ ያለው ውሳኔው እንዴት ይተግበር፣ እንዴት ያዋጣናል፣ ከትናንት በላይ አንዳንዱ በትናንት ተመርኩዞ ውሳኔ ሊያሳልፍ ይችላል። ለዛሬ የዛሬ የወሰነው ውሳኔ ደግሞ የመጪውን ትውልድ ያንጸባርቃሉ። እንደገና እሱ ደግሞ ይጠናል። ህዝቦች ይነጋገሩ። ለቃኑ ስልጣን እንከፋፈል ቢባል እኮ እንኳን ፓርቲ የሆነው አዲስ ፓርቲ ተሰልፎ አውጥቶ ይመጣል ለቅርጫ። እነዚህ ሰዎች በምርጫ ተወዳደሩ ሲባሉ አይ ምርጫ አይደለም ቅርጫ ነው ይላል። የሽግግር መንግስትን መስረት ማለት ቅርጫ አይደለም ወይ? ስልጣን እንካፈል እያልክ አይደለም ወይ? ህዝብ ይወስን ሲባል ለምንድን ነው የምትፈራው? እና ውይይት እየተካሄደ ነው በአዲስ አበባ ጉዳይ። ለምሳሌ አዲስ አበባ ምንድን ነው ህጋዊ ሁኔታው፣ ደረጃው ምንድን ነው? ምን መሆን መቻል አለበት? በማን ውስጥ ይሁን? በኦሮሚያ ውስጥ ይሁን? ራሱን ችሎ የፌዴራል አካል ይሁን? የፌዴራል አካል ይሁን ማለት ክልል ይሁን? ክልል ከሆነስ በምን አይነት አግባብ ነው? እንዴት ነው ክልል ቢሆነው? ራሱ ክልል ቢሆን የፖሊስ ሁኔታው፣ የፍርድ ቤት ሁኔታው ኦፍኮርስ ክልል ሲሆን እንደ ሌሎች ይሰጣል ልንል እንችላለን። አዲስ አበባ ህገ መንግስቱ ላይ የኦሮሚያ ክልል ልዩ ጥቅም አለ ይላል። ምንድን ነው ልዩ ጥቅም? እንዴት ነው የሚገለጸው? ውይይት እየተካሄደበት ነው። የአዲስ አበባ ከተማ የበጀት ድርሻ ጉዳይ ግዙፍ የኢትዮጵያ ኢኮኖሚ አዲስ አበባ ላይ ነው የሚሽከረከረው። ምንም ጥርጥር የለውም። አዲስ አበባ አሁን እየተሻሻለ ነው። ከዚህ የበለጠ መሻሻል መቻል አለበት። ወጪውን መሸፈን የሚያስችል ገቢ መሰብሰብ ይችላል ከተማው። ግን ለኢትዮጵያ ሀገረ መንግስት ራሱ የፌዴራል መንግስት ውስጥ ከፍተኛውን ገቢ የሚሰበሰበው ከአዲስ አበባ አይደለም ወይ? መልሶ ለአዲስ አበባ ልማት አሁን እያደረገ ነው። ቢያንስ በልማት ድርጅቶች በኩል የፌዴራል መንግስቱ ኃላፊነት ወስዶ ባንኮች፣ ልማት ድርጅቶች የአዲስ አበባ ከተማ ላይ እንዲሰሩ የወንዝ ዳርቻ ላይ የኮሪደር ልማት እየሰራ ነው። ከዚህ ባለፈ ግን በፌዴሬሽን ስርዓቱ ውስጥ ተካቶ የበጀት ቀመራ አያስፈልገውም። ውይይት እየተካሄደ ነው። አወያዮች አሉ። ዜጎች፣ ተወካዮች ሀሳባቸውን ያነሳሉ። የለም እኔ ነኝ የማውቅልህ፣ ይሄንን ተናገር፣ ከኦሮሚያ ተወክለህ የመጣህ እከሌ ከሌ ከሌ ይህንን ካልተናገርክ ወዮልህ የሚለው የኔ ያውቅልሃለሁ ዝግ ነው። ያ ዝግ መሆኑ ብዙዎችን የተዘጋ ጭንቅላት የተዘጋ አእምሮ ያላቸውን ሰዎች እኔ ያውቅልሃለሁ ልክ ቅርጫ እንዳየ በሌላ ጊዜ የት እንደሚኖርም አታውቀው ሲታረር ተደራጅቶ ጥንብ ሊያነሳ እንደሚመጣ ጥንብ አንሳ ተሰባስቦ እንደዚህ ተባለ እንዲሆነ የከሌን ጥቅም ነው ተነስ ወዘተረፈ ለማለት እየተዘጋጀ ያለ የሚያነፈን። ለዛ ሲባል የሚዘጉ በሮች ይኖራሉ። እንወያያለን፣ እንመካከራለን። አይ ውይይቱ በቃ ደፍነትሊ ያለቀለት ጉዳይ ነው ወይ? በተመሳሳይ ይሄ ውይይት ድሬዳዋ ላይ ይቀጥላል። ይሄ ውይይት በሌሎች የወሰን አደረጃጀቶች ላይ ይሄ ውይይት ህገ መንግስቱ ምን መምሰል መቻል አለበት በሚለው ላይ ይህ ውይይት ምን አይነት የአስተዳደር ስርዓት ያስፈልገናል? ራሱ በህገ መንግስት ውስጥ የቱ ይቀጥል፣ የቱ ይሻሻል፣ የቱ ባይኖር ይሻላል በሚለው ውይይት ይደረጋል። ከዛ አብላጫ ድምፅ ያለው እንደ ሁኔታው በአስተዳደር ደረጃ የሚተገበር ይኖራል፣
እንደ መዋቅር የሚተገበር ይኖራል። መግባባት የሚያስፈልገው ጉዳይ ይኖራል። እንወያይ። ከዛ ተወያይተን ተግብረ ነው እንደገና ያስፈልጋል ደግሞ ከተባለ ደግሞ ምን ችግር አለው? የዛሬ 5 ዓመት ደግሞ እንደገና እንወያያለን። ውይይት እየተካሄደ በዚህ ረገድ በነገራችን ላይ ጊቤ 4 ኮይሻ በመጠናቀቅ ላይ ነው ያለው። በልዩ ሁኔታ ወደ 900 ሚሊዮን ዶላር ብድር አይኤምኤፍ ፈቅዶለታል። የለም እኮ እንደዚህ አይነት አይፈቀድም። የኢትዮጵያ መንግስት በተመሳሳይ በጀት የያዘላቸው ግድቦች አሉ። ወደ 12 ቢሊዮን ዶላር 12 ቢሊዮን ዶላር ግድብ የያዘላቸው በጀት የያዘላቸው ግድቦች አሉ። እዚህ ላይ ለሌሎችም ወሳኝ ፕሮጀክቶች ደግሞ ተጨማሪ እስከ 5 ቢሊዮን ዶላር ለመበደር ሂደት ላይ ነው ያለው። ይህንን 5 ቢሊዮን ለመበደር ሂደት ላይ መሆኑን አይኤምኤፍም እየዘገበ ያለበት ሁኔታ አለ። አይኤምኤፍ ለምን አወቀ ስንል ከበጀት ዲፊሲት አንጻር እና ትራንስፓረንሲ ስላለ ይህንን ያወቁበት ሁኔታ አለ። የበጀት ምንጮችም የተለዩበት ሁኔታ አለ። ይህን ካልኩኝ በኋላ ህወሓትን እየተከታተላችሁት ይመስለኛል። የመጨረሻ ፊሽካ እየነፉ ነው። ዛሬ ሮብ ነው፣ እያወያዩ ነው። መንግስት ሰራተኞችን ኢትዮጵያ ላያችን ላይ ሳትወድቅ በፊት አፈራርሰናት አገር መሆን መቻል አለብን የሚል አለ። ፈትለ ወርቅ እኛ ከዚሁ ውጊያ ጀምረን ስንሄድ ብቻችንን አንሄድም፣ ሻቢያ ይሸኘናል። ሱዳን ሳፍ አልቡርሃን ትጥቅና ስንቅ አዘጋጅቶልናል፣ ሻቢያ ይሸኘናል አጨብጭቦ። መንገድ ላይ ፋኖ ይቀበለናል። አጎጉሞ ያፋሩ ታጣቂ አለልን። የቅማን ታጣቂ ከጎናችን ነው። የቅማን ዲሞክራሲያዊ ንቅናቄ፣ የአገው ዲሞክራሲያዊ ንቅናቄ አብሮን አለ፣ ያጅባልን በየመጠኑ። ፋኖ እንዲሁ ፈረሱ ይጎተትልናል። አዲስ አበባ በር ላይ ስንደርስ ሸኔ ደግሞ ይቀበለናል። ዝግጅታችንን አጠናቀናል። ድሮን ጥቃት በሚፈጸምበት ጊዜ ለመከላከል መውሰድ ያለባችሁ የመጀመሪያ ድሮን ከተመታ በኋላ ከተጣለ በኋላ መሰብሰብ የለባችሁም ብላ ማሳያዎችን ሁሉ እየጠቀሰች ሁሉም ጦርነት የመጨረሻ ምዕራፍ ላይ ነን እያሉ መሪውን የሚጠሩበትን እያያችሁ ነው። ኢትዮጵያን የምትጠራበት መንገድ እያያችሁ ነው። ስርዓቱን እናፈርሳለን እያሉ ይህ ሁሉ ሲባል ግን ጥንባንሳ የሆኑ ትናንትም ኢትዮጵያን ሊያፈርሱ ሞክረው በዚህ አድባሬ ዘመን በተለያየ ዘመን የመለላክ ሱሳቸውን ይዘው ያንን በመንግስት ፒውር ስህተት ከናዳፋ ታሪካቸው የፓርቲ ማህተምና የፓርቲ ጽሕፈት ቤት የተሰጧቸው መንግስት ሙሉ ለሙሉ ጦርነት እየፈለገ ነው፣ ሊዋጋ ነው፣ ዳግም ጀኖሳይድ ሊፈጸም ነው ብለው መግለጫ ሲያወጡ ሰቅጠጥ የማያላቸው ሰዎች አሉ። እነዚህ ላይ እርምጃ የማይወስድ ከሆነ መንግስት አብረን እንዳያለን። እኔ በጣም በህይወቴ እንደዚህ ተናድጄ እንደዚህ ደብሮኝ አያውቅም። ግልጽ ነው የምነግራቸው። ግለሰቦች እኮ ከዚህ በላይ ይላሉ፣ ግን ከአዳፋ ታሪኩ የማይማሩ ደግሞ አሉ። ያን አዳፋ ታሪካቸውን ይዘው ከውጭ ተጽፎ ይላክላቸዋል። እነ ሻለቃ ዳዊት አሉ፣ እነ ልደቱ አሉ እየጻፉ የሚልኩ ሌሎችም ትብብር ለኢትዮጵያ ይባላል። እዚህ ይመጡና ማህተም ያደርጋሉ። እንዲሁኑ አይቀጠልም። ቀይ መስመር ሊኖረው ይገባል። ሙስሊም ብራዘርሁድ ይህን አይል፣ በግብፅ ጉዳይ አልቃይዳ አይኤስአይኤስ ይህን አይል። ራሱ ህወሓትም ኢህአፓ ያወጣው መግለጫ ያወጣል። ነውር ነው። ህዝቡ ተችቶታል ወዘተረፈ ተብሎ መተው ያለበት አለ ወይ መዋቅር ከሌለ በቃ እንደዚሁ ነው እንዲቀጥል ከተፈለገ እንግዲህ አብረን ማየት ነው። የዲሞክራሲ ማሳያ ምናምን ይባላል። እንደዚህ አይደለም ዲሞክራሲ ማሳያ። በነገራችን ላይ መንግስትን መተቸት ይቻላል፣ ፓርቲን መተቸት ይቻላል፣ መሪዎችን መተቸት ይቻላል፣ ቃል እላፊም ድረስ ሄዶ ነገር ግን ሰራዊቱ ኢትዮጵያ በነገራችን ላይ ፖሊስ ሳይኖር ሊኖር ይችላል፣ ሚኒስቴር መስሪያ ቤት ሳይኖር ሊኖር ይችላል፣ ፓርቲም ሳይኖር ሊኖር ይችላል። ሰራዊት ከሌለ ኢትዮጵያ የሚባል ሊኖር አይችልም። ለዚያውም የተለያየ ፍላጎት በሚንተከተክበት የቀይ ባህር ቀጠና የአፍሪካ ቀን ይሄ ሰራዊት ደሙን እያፈሰሰ በተኛበት ተጨፍጭፎ ለመጨፍጨፋቸው ደግሞ እነሱ ሰቅጠጥ ሳይላቸው ወጥተው በአነስተኛ ሚሊሻና በልዩ ኃይል አመከን ነው፣ መሳሪያውን ተቀበል ነው።
ይሄን ያሉት አጋራለን ከውስጥም ከውጭም አጋራለን እየተባለ አንድ ሰው ለምን አይሆንም? ሰራዊት ላይ እንደዚህ አፉን ሲተፋ እያየን በፓርቲ ፍቃድ እንዲቀጥል ከፈቀን አደጋ ነው። እንዳልኳችሁ አዴን በአገው ሰቆጣ በኩል ቅዴን ሰሜን ጎንደርን ለማተራመስ 5 እቅዶችን አቅርቧል። እዚህ ላይ እንግዲህ በብልጽግና መቃብር በዘር አጥፊው መሪው አንዲት ኢንች መሬት አንቆርስም የሚል ይነሳል። ዋናው ነገር ግን በዚህ ላይ አጋር የተባሉት ራሱ ሻዕቢያ ምንድን ነው ስንል ሻዕቢያ ህወሓትን የሚፈልገው ኢትዮጵያ የቀይ ባህር ጥያቄ ስላላት ወደ ኤርትራ ሄዳ ውጊያው ኤርትራ ምድርና ኤርትራ ሰማይ ላይ ከመካሄዱ በፊት ኢትዮጵያ ውስጥ እንዲካሄድ ለማድረግ ለስትራቴጂክ ዴብዝ እንጂ ስትራቴጂክ አሊያንስ፣ ስትራቴጂክ ጥምረት ወይንም ስትራቴጂክ ጽምዶ ከህወሓት ጋር ያለው። በነገራችን ላይ ህወሓት ህልውና አደጋ ገጥሞኛል ብሎ ስላሰበ በይደር ያቆያቸው ጉዳዮች አሉ። ይህን በይደር ካቆየው ጉዳዮች አንዱ እኮ መዘዘና አፄ ዮሐንስ ተነካብኝ ሲል አፄ ዮሐንስን ቅዱስ ለማድረግ መጣ። ዛሬ አፄ ዮሐንስን ቅዱስ ያደረገው ነገር ከሰላ ቦጎስ የኔ ነው፣ ቀይ ባህር የማንደራደርበት ነው የሚል ታሪክ ጽፎ ይመጣል። የትግራይ ትግርኝን ያውቃል። ኤርትራ የትግራይ ነች የሚል በውስጥ የሚሽከረከር ሀሳብ አለ። ያኔ ኢትዮጵያን እንድንመራ ከተፈቀደ የጦርነቱ የዚህ ሁሉ ሂደት ኢትዮጵያን የባህር በር የመዝጋት ስለሆነ የግብፅና የአጋሮቿ ፕሮጀክት ስለሆነ በሚል እንጂ አሰብን ባደራ ያስቀመጥነው ነው ብለው ነው የሚናገሩት። ይህንን ሻዕቢያ ያውቃል። 80 ዓመቱ ነው። ይህንን በትግል ያለፉት ይተዋወቃሉ። ከኢትዮጵያ ጋር አንዱ ልዩነቱ ህወሓትን እና የህወሓት ቤዝ የሆነውን የትግራይ ህዝብን ሙሉ ለሙሉ ሳልሰባብረው ቅስሙን ሳልሰብረው ከመሰረቱ ሳልነቅለው የፕሪቶሪያ ስምምነት ተፈጸመ የሚል ነው። ስለዚህ ዛሬ ከህወሓት ጋር ለታሪክ ነግራቸዋለሁ። ዛሬ ከህወሓት ጋር ወዳጅ ነኝ አጋር ነኝ እያለ ያለው ሻዕቢያ ጦርነቱ ቢነሳ ኢትዮጵያ ደግሞ ተለላኪውን ሳይሆን ላኪውን ነው የምመታው ብላ እርምጃ ብትጀምር የመጀመሪያ የሻዕቢያ ታርጌቶች መቀሌን ማፈራረስ ነው የሚሆነው። ያዙልኝ፣ መቀሌን ነው የሚያፈራርሱት። ለዛሬው ግን ውጊያው እናንተ ሜዳ እንዲካሄድ ውጊያው በህወሓትና በፌዴራል መንግስት በራሱን የአማራ ተቆርቋሪ ነኝ የሚለው አማራን ቆርቋሪ፣ አማራን አዋራጅ፣ የቀደመ የአብዮታዊ ዲሞክራሲ መቃብር ጠባቂ ከደህንነት መስሪያ ቤቱ ተመልምለው ሲያገለግሉ የነበሩ ዓላማ ተልኮ ተሰጧቸው ወደየአካባቢው በሄዱ ደካማ ወራዳ ፖለቲካ አመራሮች ጉያ ውስጥ ገብተው ክልሎችን ባመሱ ሰዎች የተደራጀውን የአማራ ፋኖ ብሔራዊ ንቅናቄ የሚባለው አማራን ሊያደማ አማራን ሊያወድም በአማራ መቃብር ታላቋን ትግራይን አቋቁማለሁኝ ብሎ አንድ ኢንች መሬታችን አትወሰድም እያለ እዚህ ያለው ተላላኪ የአማራው ጉዳይ በሚስጥር ኪሴ ከትቼዋለሁ ይላል። ድሃ በህልሙ ቅቤ ባይጠጣ የትም አይደረስም። እሱን እናየዋለን። ኢትዮጵያ ዝግጅት እንዲሁ በየቦታው የሚገለጽ ምናምን አለ። ዞሮ ዞሮ ነዳጅ፣ ትጥቅ፣ ስንቅ ሌሊት ሌሊት ባህያ በምንም እየመጣ ነው ያለው። ሰራዊት እያቀረበ ነው ያለው። በሱዳን የእርስ በርስ ጦርነት ምንም በማይመለከታቸው ወገኖቻችን ልጆቻችን እያለቁ ሻዕቢያ ስትራቴጂክ ዴብዝ እንጂ ስትራቴጂክ አሊያንስ የለውም። ለጊዜው ግን ታክቲካል አሊያንስ አለ። የኢትዮጵያ ሙሉ ለሙሉ ህወሓት ጦርነት በከፈተበት ወቅት ደጀኑን፣ አቅራቢውን፣ ደጋፊውን ነው ብላ ኤርትራ ላይ፣ አሰብ ላይ፣ ምጽዋ ላይ፣ ከረን ላይ፣ ሰዋ ላይ ድብደባ ስትጀምር ሙሉ ለሙሉ የሚመቱት እንዲወድሙ የሚደረጉት የትግራይ ከተሞች ናቸው። ሻዕቢያ እሱን ነው የሚያደርገው። እናያለን። ሁለተኛ ፋኖ ነው። ፋኖ የሚባለው ነገራችን ላይ ተከፋፍሏል። አሁን የዘመነ ፋኖ አለ። እነ ዘመነ የሚመካበት ህወሓት ጦርነት ሲከፍት አንደኛ የመንግስት ሙሉ ለሙሉ የትኩረት አቅጣጫ ወደ ሰሜኑ ወደ ኤርትራ ወደ ትግራይ ስለሚሆን
ያኔ የዞን ከተሞችን የክልል ከተሞችን እንቆጣጠራለን፣ የመንግስትን የሎጂስቲክስ አቅም እናዳክማለን፣ መሀል ላይ እንቆርጣለን። በዚህ መሰረት ተነቃነቁን ሞቢሊቲውን እናስቆመዋለን ያለው የዘመነ ክንፍ ፋኖ ሙሉ ለሙሉ እየተጠረገ ሸለቆ ለሸለቆ እየገባ ነው። ይሄ ሸለቆ ለሸለቆ እየገባ ያለውን የፖለቲካ አመራሩ ኮሚትመንት ወስዶ ህዝብ አወያይቶ በዛው እንደተበተነ ያስቀረዋል ወይንስ በመከላከያ ሰራዊቱ ላይ ተንጠልጥሎ ነገ መከላከያ ሰራዊቱ ሲለቅ ተመልሰው እንዲመጡና አሁን መዋቅና መልስ እንዲሆን ያደርገዋል የሚለው እያየው ነው። በታሪክ ፊት እናንተም እኛም እናያለን። ለዚህ ሁሉ ተስፋ የማደርገው አዲሱ መንግስት ምስረታ ላይ አዲስ ፊት፣ አዲስ አስተሳሰብ ስፔሻሊ የአማራ ክልል ላይ ይፈልጋሉ። እንጠብቃለን። ሁላችን ሁለት እግር ተንጠልጥሎ ከጫካው ጋርም ከከተማው ጋርም የሆነ ብዙ አለ። እናየዋለን እና የዘመነ የዚህ የህዋት ፋኖ ያ ማለት እነ ሳሙኤል ባለድል የሚባሉት በቋራ በኩል ያሉት ሌሎች የሉም ብያልኩ አይደል። እነ በዚህ በዋልድባ በኩል የሚንቀሳቀሱት የሉም ማለት አይደለም። ግን እነሱ ከህዝቡ በታች ናቸው። ህዝቡ ይጠርጋቸዋል። በተደራጀ መልኩ ወልቃይት ቁራጭ መሬት ነው፣ ለወልቃይት ብለን አንጋጭም። እነሱ አንድ ኢንች አንሰጥም ያሉ አይ ሻይ ቡና እያለ ወተት እየጠጣን እንፈተዋለን ያሉት ህዝቡም መከላከያ ሰራዊቱም እየጠረገ ከእዝ ማዕከላቸው እያራቀ እየበታተነው ነው ያለው። በልዩ ሁኔታ እየተመታ እየተጠረገ ያለው የህዋት ፋኖ ነው። ከህዋት ጋር ሞቴን ያርገው እያለ ያለው። በሌሎች አካባቢ 5፣ 10፣ 50 እንደሆነ ቁጥር የሚንቀሳቀሱ አሉ። ከህዋት ጋር አይደለም። እነሱ ጋር ደግሞ ድርድሮች እየተካሄዱ እናያለን። ሰፊ ድርድሮች እየተካሄዱ ነው። እንግዲህ መጨረሻው ላይ ነው የምናየው። የሚያቀርባቸው ጉዳዮች አሉ። ከስልጣን አንጻር የህዝብም ጥያቄ አላቸው፣ የስልጣንም ጥያቄ አላቸው። ወደ ውጭ ላኩንም የሚሉ አሉ። እሱን ደግሞ እንግዲህ ሲደርስ እናያለን። ኤኒዌይስ ግን ሰፊ ድርድሮች እየተካሄዱ ነው። የህዋት ፋኖ ግን እየተጠረገ እየተበተነ ነው ያለው። ዘን ሌላው ሱዳን ነው። ሱዳን ወይም የሱዳን አርሚ ፎርስ የሚባለው አልቡርሃን አንደኛ ግብፅን ማስደሰት ይፈልጋል። ሁለተኛ ኤርትራን ማስደሰት ይፈልጋል። ሶስተኛ ከህዋት ጋር አሁን በተለይ በቅርቡ የትራንዛክሽናል ዲፕሎማሲ ውስጥ ነው ያለው። ሰራዊት ያቀርባሉ፣ ታጣቂ ያቀርቡለታል፣ መርሰነሪ ሆኗል። በምትኩ ገንዘብና የጦር መሳሪያ ይሰጣል። ገንዘቡና የጦር መሳሪያው ከግብፅም ይመጣል። ግብፅ ደግሞ ከሌላ ቦታ ከቀይ ባህር ማዶም ታመጣለች፣ ከተለያየ ቦታ ይመጣል። ይህ የሚመጣ የጦር መሳሪያ የትግራይ ወጣቶች እናት አባቶቻችን ታጣቂዎች እያለቁ ነው ያሉት። ኩምሩክን ለመያዝ ያለቀው አሁን ዛሬ ኤሎቤድ ላይ መከራውን እያየ ያለው እንደ ጉድ እየታረደ እየተጨፈጨፈ ነው ያለው። ዞሮ ዞሮ ትራንዛክሽናል ህዋቶች ከሱዳን የሚፈልጉት ያን ያህል ጉዳይ የላቸው። ሱዳንም ከህዋት የሚፈልገው ያን ያህል ጉዳይ የለውም። ቲት ፎር ታት ሱዳኖች ኢትዮጵያ ሳፍን አርኤስኤፍን ትደግፋለች። አርኤስኤፍን የምትደግፈው ሱዳን ከዩናይትድ አረብ ኤሚሬት ጋር ጠንካራ ግንኙነት ስላላት ነው። ስለዚህ በቻድ በኩል ብቻም ሳይሆን በሊቢያ በኩል በትራያንግሉ በኩል ሶስቱ በሚገናኙበት ሱዳን፣ ግብፅና ሊቢያ በሚገናኙበት ትራያንግል ብቻም ሳይሆን በኢትዮጵያ በኩልም ድጋፍ ያገኛሉ የሚል ያቀርባሉ። ይሄ ማን ፕሮፓጋንዳ ነው? የሻዕቢያ ፕሮፓጋንዳ ነው። ኢትዮጵያ አክቹዋሊ ግን እንኳንስ ልትዋጋ ኢንተረስቱ ስልትሆን የተያዘባትን አልፋሽጋ ወይም ደለሎን አርኤስኤፍ ታጣቂውም ጥሎ ሲሄድ የሱዳን አርሚ ፎርስም ጥሎ ሲሄድ የለም በውይይት ነው የምንፈታው ብሎ ቁጭ ያለ ሀገር ነው ያለ። ዓለም ያውቀዋል። ግን ባንዳንና ቅጥር ባዕዳንን ያታልሉበታል። ዞሮ ዞሮ በሱዳን በኩል ያለው የትራንዛክሽናል የጥቅም ጉዳይ ነው። የዚህ የሞራል የዲፕሎማሲ የኮንቲኒቲ የናሽናል ኢንተረስት ወዘተረፈ የሚባል ጉዳይ የለውም። ሌሎች አብረው የሚመጡ ኦላ አለ ወይም ኦሮሞ ላይብሬሽን አርሚ ወይንም ሸኔ የምንለው እንደ ታክቲካል አሊያንስ አብረው አሉ ማለት ይቻላል። ነገር ግን ታስታውሳላችሁ ህወሓት ደብረ ብርሃን ደረስኩ ሲል
ኦነግ ሸኔ ምንድን ነው ያለው? እንዳትመጣ ኦሮሚያ ምድር እግርህን እንዳትረግጥ ነው ያለው። እግርህን እንዳትረግጥ። ለምን? ኦነግ ሸኔ ምንድን ነው የሚፈልገው? ለምንድን ነው እየታገላችሁ ያላችሁ ብትለው በኢትዮጵያ ማዕቀፍ ኦሮሚያን ላስተዳድር ነው አይደለም የሚልህ። ኦሮሚያን ልገነጥል ኢትዮጵያን ላፈርስ ነው የሚልህ። ይመጣልሃል። አሁን እነ ዘመነ ካሴ ምናምን ከኦነግ ጋር አብረን ለመስራት ተነጋገርን። ከጉምዝ ታጣቂ ጋር አብረን እየሰራን ነው። ምንድን ፈልገህ? ኢትዮጵያን ለማፍረስ። ታዲያ ሌላ ምን ኮመን ኢንተረስት አለ? እና ሌላው ኦኤንኤልኤፍ ነው። የኦጋዴን ናሽናል ላይብሬሽን ፍሮንት ታጣቂ የለውም። ነገር ግን ሰዎችን ለመውሰድ ለማጓጓዝ 200ም 300ም አድርጎ ታጣቂ ለማደራጀት ይሞክራል። በየት በኩል? በሶማሊያ በኩል። ሶማሊያ ያንን ካረገ እኛ እንደ ሀገር ኢትዮጵያ ከፍተኛ ሌቨሬጅ እጃችን ላይ አለ። ለሶማሌላንድ እውቅና እንሰጣለን። የአንካራ ዲክላሬሽንን ዲሰምበር 11 2024 የፈረምነውን ጥሰህ ሉዓላዊነታችንን ማወቅ፣ በውስጥ ጉዳያችን ጣልቃ ለመግባት መከባበር፣ በጋራ ለቀጠናው ሰላምና ብልጽግና መስራት ታስታውሱ ከነበረ እስከ ዲሴምበር አይደል? ከዛን ዲሴምበር ጃንዋሪ እስከ ፌብሩዋሪ ድረስ ያለቀ ቴክኒካል ቀርቦ ለረጅብ ጣይብ ኤርዶጋን ቀርቦ ወደብ የምታገኝበት እነዚህ ጉዳዮች ሁሉ ነበሩ። ወይ እሱን በለሆሳስ ታልፏል። የራሳችን ስራ ስላለ ያው ሁሉ አልፈህ በሶማሊያ በኩል ለኦብነግ የሚሆን ትጥቅ አስገባለሁ ታጣቂ በዛ አረጋለሁ ምትል ከሆነ ሲጀመር ውስጡን ይፈርሳል። ሶማሊያ ፑንትላንድ እና የሶማሊያ ፌዴራል መንግስት ያሉበትን ሁኔታ ብታዩ የሚገርም ነው። ከዲሰምበር 26 በኋላ ከጃንዋሪ 1 ጀምሮ ምንም አይነት ድጋፍ የለው እና ያለን አሁን ያን ሊያደርገው አይችልም። አንዳንዶቹ ከጅቡቲ ጋርም እየሞከሩ ነው የሚሉ አለ። ጅቡቲና ኢትዮጵያ ምንም ጥርጥር የለው ኢትዮጵያ ሁልጊዜ ጅቡቲ ላይ እንድትንጠለጠል ከናሽናል ኢንተረስት አንጻር ይፈልጋሉ። እኛም ጅቡቲን ብንሆንና ጅቡቲ ደግሞ ኢትዮጵያ ብትሆን እሱን መፈለጋችን ምንም መቼም ጥርጥር የለውም። እኛ ኢትዮጵያ በጅቡቲ ቦታ ብትሆን ጅቡቲ ደግሞ በኢትዮጵያ ቦታ ብትሆን እና አፍሪካዊ ከሆነ ሌላው ሀገር ሲመጣ ወደብ ሊያለማልኝ ነው ምናምን ብለህ በዜና የምታስነግርና ኢትዮጵያ ስጠይቅ ግን የለም የምትለው ስለሚታወቅ አንድ አፍሪካዊነትም፣ ሁለተኛ ደግሞ ባለቤቶቹ ማን እንደሆን ስለሚታወቅ በዛ ጉዳይ ከመጣ ብዙ ጉዳዮች አሉ። የጅቡቲም ጉዳይ የፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ ፍሩድ የሚባለው አለ። ሌሎች ጉዳዮችም አሉ እና ይሄንን ለማድረግ እኛ አፋርን ማበልጸግ፣ አፋርን ማሳደግ፣ አፋርን ኦቶኖመስ ማድረግ እዛ ሂዶ የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን ጋር ይዞ የሚመጣዎች የተለያዩ ጉዳዮች አሉ። በአጭር በመካከለኛው ረዥም ጊዜ የምንሰራበት መከባበር ነው የሚሻለው። ከህወሓት ጋር አብሮ የሚቆም ማን ነው ብለን ከወሰን ጦርነቱ የተነሳ ጊዜ ጥቂት እዚህም እዚያም አለን የሚሉ ከኦነግ ሸኔም የሆኑ ሰዎች ውጭ ላይ ያሉ ፌስቡክ ላይ የሚጽፉና አንዳንድ በየቦታው ያሉ ይኖራሉ። እነዘመን አሉ። አቅም ባይኖራቸውም አቅማቸውን መጥረግ ያስፈልጋል። በዚህ አጋጣሚ በነገራችን ላይ የቤኒሻንጉል ብሔራዊ ክልላዊ መንግስት መተከል አካባቢ፣ ፊልፊል አካባቢ ወደ ጃዊ በቅንጅት ድንበር ላይ መጥረግ ያስፈልጋል። የተከፈለውን ዋጋ ተከፍሎ መጥረግ ያስፈልጋል። ሌላው በየቦታው በየሸለቆ የተበተነው እዛ ከድል ማግስት እንጠራዋለን። ስለዚህ አጠቃላይ ኢትዮጵያን ማተራመስ የፕሮጀክቱ ባለቤት ግብጽ ነው። ኢትዮጵያ ስትተራመስ ቀይ ባህር እንደ ልቤ እጠቀማለሁ ወይ? ኢትዮጵያ ስትተራመስ ድሃ የሆነች ሀገር ግድብ መስራት አችልም። አባይ እንደ ልባችን እንጠቀማለን። የኢትዮጵያን የቀይ ባህር ጥያቄ ለአንዴና ለመጨረሻ ጊዜ እንደፍናለን። በጦርነት ሲወጠር ህልውናው ሲጠፋው የኢትዮጵያ መንግስት ተገዶ የናይልን ባለቤትነት ለግብጽ ያስረክባል ነው። ተሞክሯል፣ ሰርቶበታል፣ ተጠቅሞበታል። በነገራችን ኢትዮጵያን ከቀይ ባህር ማራቅ ችለዋል። ኢትዮጵያ ግድቡ እንዳትሰራ
የተለያዩ መተከል ላይ የፓው እርሻ ልማትን የቤኒሻንጉል ለጥ ብሎ የተሰራውን መስኖ እንዳንጠቀም ማድረግ ችለዋል። የተለያየ ትምህርት፣ ስልጠና ወዘተረፈ እያሉ ጸረ ኢትዮጵያ ኃይሎችን በየአካባቢው እያስታጠቁ ኢትዮጵያን የመነጠል ስራ ሰርተዋል። ባንዳና ባዕዳንን በአንድ ላይ አስተባብረው የመንግስት ስልጣን እንዲይዙ አድርገዋል። ጸረ ኢትዮጵያ የሆነ ቡድን ኢትዮጵያ ውስጥ ደረቱን ነፍቶ ኢትዮጵያ አውት ኦፍ ኦሮሚያ፣ ኢትዮጵያ አውት ኦፍ አምሃራ፣ ኢትዮጵያ አውት ኦፍ ትግራይ የሚል ሞራል ያለው ቅፈፍ የማይለው ኃይል ፈጥረዋል። ተሳክቶላቸዋል። በትናንቱ መንገድ ሄደው አዲስ ስኬት መሻታቸው ደግሞ አሁን ዘመኑ ሌላ ነው እና እነዚህ ባለቤቱ የፕሮጀክቱ ኢትዮጵያን የማተራመስ የፕሮጀክት ባለቤት ግብጽ ነው። ሻቢያ ፕሮጀክት ኮንትራክተር ነው። ሱዳን እዚህ ላይ ለጊዜው የስልጣንም ጉዳይ ስላለባቸው የህልውናም ጉዳይ ስላለባቸው ስካርም ስላለ እንጂ የኢትዮጵያ ሰላም የሱዳን ሰላም መሆኑን ያውቅ። በውሃ ፍትሐዊነትም በውስጥ ጣልቃ ገብነትም ጥያቄዎች አሏቸው። ትራንዛክሽናል ነው የምላቸው የሱዳንን ጉዳይ በዛ ዘንድ ከሻቢያ ደግሞ በሰብ ኮንትራት ይወሰዷል። ዋናው ባለቤቱ ኢትዮጵያን የማተራመስ ባለቤት ግብጽ ነው። ዘን ተቋራጩ ነው ሻቢያ ወስዷል። ሰብ ኮንትራት አድርጎ ደግሞ ለየአካባቢው ሰጥቷል። የቤኒሻንጉልን ጉዳይ ማተራመስ ለቤሄነን ቤጉዴፓ ሌላም ስም ሊሰጠው ይችላል። የአማራ አካባቢን ማተራመስ ከዚህ በፊት የአማራ ዲሞክራሲያዊ ንቅናቄ አዴን ብለህ ታገል ምናምን የሆነ ነገር በል ዘን በሙሉ 30-40 ታጣቂ እኮ የነበረው ነው። ኢትዮጵያን ነው አንድ ጠንካራ ኢትዮጵያን መፍጠር ፈልጋለሁ የሚለው አርበኞች ግንቦት ሰባት ነው። ኖ ኢትዮጵያን አፍርሼ እጣ ፈንታዬን ወስናለሁ የሚለውንም ኦነግንም ከኦነግም ደግሞ እዚያው ደግሞ ኦዴግ ወዘተረፈ እየተባለ የጋምቤላ ህዝቦች ምናምን ነፃነት ንቅናቄ ኦብነግ ወዘተረፈ እያለ ቲፒኤልኤፍ በለው አዴን በለው ፋኖ በለው የቅማንት ዲሞክራሲያዊ ንቅናቄ ቅደን በለው ኦላ በለው ኦዲኤፍ በለው ኦኤንኤልኤፍ በለው አጎጉሞ በለው እኔም አንድ 10 ሰዎች አረ ብቻዬንም ቢሆን ባህል የሆነ ማተራመስ ፈልጊያለሁ። በቃ እዚህ ቁጭ በል ሚዲያ ይሰጣል። ከግብጽ ከዋናው ከፕሮጀክቱ ባለቤት ገንዘብ ይመጣል። ትቀጥላል። በዚህ ውስጥ ገብተው ኢትዮጵያን ለማፍረስ ኢትዮጵያን ተበታትና ደካማ ሀገር ለማያት ደግሞ የሚሰሩ ሰዎች አሉ። ሰው ተቋራጩ ሻቢያ ክፍያ ከግብጽ እስከመጣል ድረስ ነው። ግብጽ ደግሞ በአብዛኛው ጦርነት ሲጀመር ጥሎ ይወጣል። ሱዳን ትራንዛክሽን ነው። ህዋት ውጊያ ካነሳና ወታደር ማቅረብ የማይችል ከሆነ ከህዋት ጋር ያለውን ጉዳይ ያበቃል። ፋኖም ሌሎችም እንዳልኳቸው አዲስ እረኛ ሆኖ ደግሞ አዴን ሆስፒታሎችን የአገውን የሰቆጣን ምናምን ያበርገለን በአካባቢ ያለውን እየዘረፈ እያወደመ ከህዋት ጋር አለው ይላል፣ መግለጫ ይሰጣል። ነገ ህዋት የሆነ ነገር ሰላም ምናምን በቃ ተደራድረን ጨርሰናል ካለ ኢትዮጵያን ጠንካራ ሀገር ማድረግ የሚቻለው በሰላም ድርድር ምክንያት ነው ብሎ ደግሞ ምንም ሳያቀሩ ይመጣል። ሌሎችም እንደዛ ተለላጭነት፣ ኋላ ቀርነት፣ ውዳቂነት፣ ባንዳነት መገለጫ ይሄ ነው። ሰው ይሄን ካልኳችሁ በኋላ ትናንት ምን ብያችሁ ነበር? አሰብ በ2015 ዩናይትድ አረብ ኤሚሬት የተባበሩት አረብ ኤሚሬት ለ30 ዓመት ሊዝ አድርጋው ነበር። ተከራይተዋለች። መከራየት ብቻም ሳይሆን 3.5 ኪሎ ሜትር ወይም 3500 ሜትር ራንዌይ መንደርደሪያ ያለው ግዙፍ የሆኑ የጭነት አውሮፕላኖችን ለምሳሌ ሲ17 ግሎብ ማስተር የሚረዥ 2000 ጀቶችን ተዋጊ ጀቶችን ዊንግሎንግ የሚባለው ትልቅ የቻይናው አርምድ ድሮን ጨምሮ የውጊያ ሄሊኮፕተሮችን እና ሄቪ አርሞርድ ቬክል የሚያስተናግድ በተመሳሳይ ሆስፒታል ጭምር ገንብተው ነበር በ2015 ዘን በ2021 ለቀው ወጡ። ለምን ለቀው ወጡ? በ2021 ግጭት ተፈጠረ። የመን ላይ ያለ ኢንተረስት ሳውዲ አረቢያ የራሷን ፍላጎት የሚያንጸባርቅላት የፕሬዚደንሻል
ሊደርሽፕ ካውንስል ፒኤልሲ የሚባል አቋቋመች። ማን የሚመራው መሰላችሁ? እሱን የሚመራው ራሺድ አልአልሚ የሚባል የሚመራው እሱን አቋቋመች። በተመሳሳይ ዩናይትድ አረብ ኤሚሬት ደግሞ ለራሷ ኢንተረስት የሳውዘርን ትራንዛክሽን ካውንስል የሚባል አቋቋመች። በሁለቱ መካከል ማጣጣም ስላልተቻለ ከጦርነቱም ወጥቻለሁ። በተመሳሳይ ደግሞ ከኢትዮጵያ ጋር ሰላም ስምምነት አጋርነት ተፈጥሮ ስለነበረ የአሰብ ወደብን ዘጋችና ማን ወጣች? ዩናይትድ አረብ ኤሚሬት ወጣች። ስትወጣ ወሳኝ የሚባለው መሰረተ ልማት ሞሮለስ ከጥቅም ውጭ በማድረግ ማለት ነው። ዘን ትናንት ምን ብያቸው ነበረ? ሳውዲ አረቢያ ወደ አሰብ ወደብ ልትመጣ ትችላለችን ብዬ እንድታዩት ኮንቲኒቲ ስላለው የምናወራው ጉዳይ። ያን ካልኳችሁ በኋላ አይ ለመምጣት የምትቸገርበት አንደኛ ዩናይትድ አረብ ኤሚሬት እና ኤርትራ በግልጽ ሁለቱም ወገን እንዲህ ነው ብሎ ባይናገሩም የተረጋገጠ የ30 ዓመት ሊዝ አለ አሰብ ወደብን የመጠቀም አንድ። ሁለተኛ እንደምታስታውሱት ከዚህ በፊትም በተደጋጋሚ እንዳነሳ ነው የቀይ ባህርና የኤደን ባህረ ሰላጤ ተዋሳኝ አባል አገራት የሚባል መቼ ተመሰረተ? በ2020 አይደል? ጃንዋሪ 6 2020 የቀይ ባህርና የኤደን ባህረ ሰላጤ አባል ሀገራት የሚባል ወይንም ዘ ካውንስል ኦፍ አረብ ኤንድ አፍሪካን ኮስታል ስቴትስ ኦፍ ዘ ሬድ ሲ ኤንድ ገልፍ ኦፍ ኤደን እነማንን አባል አድርጎ? ሳውዲ አረቢያን 1፣ ሱዳን 2፣ ጅቡቲ 3፣ ሶማሊያ 4፣ ኤርትራ 5፣ ግብፅ 6፣ የመን 7፣ ጆርዳን 8 አባል አድርጎ። እቅዱ የማን ነበረ? እቅዱ የግብፅ። ለምን ታዲያ ግብፅ በ2018 ይህንን ስታስብ ከቆየች በኋላ ለምን ለሳውዲ አረቢያ አሳልፋ ሰጠቻ? ኦኬ ኢኮኖሚካሊ ስለደከመች ኢብን አቃባ ጋር ወሳኝ የሚባል ስትራቴጂክ ደሴቷን ጨምሮ ነው የሰጠች አሳልፋ ለሳውዲ አረቢያ። እሱ ራሱ ክርክር አለ። ትንቢትም እንዳይሆን እንጂ በቅርብ ጊዜ ግብፅ ውስጥ ወታደራዊ መፈንቅለ መንግስት ህዝባዊ አመፅ ጠብቁ የተሰራበት ጉዳዮች ስላሉ እዛ ሊመጡ ይችላሉ። ይህንን ብያችሁ እኔ ቀን ላይ የሰራሁት ወደ እናንተ ደረሰ። It did not formally cancel its 30-year lease agreement with Eritrea. ይህ ጃንዋሪ 6 2020 the Council of the Arab and African Coastal States of the Red Sea and Gulf of Aden ሲመሰረት ስህተት አለበት የሚሉት የተላላቅ የሴኩሪቲ አናሊስቶች ተቋማት አገራት ይተቻሉ። አንደኛ ግዙፍ ህዝብ ያላት በቀይ ባህር ላይ ወሳኝ ሰይል ሊኖራት የሚገባ ኢትዮጵያን ገፍታችኋል የሚል ነው አንዱ። ሁለተኛ እስራኤል ተገፍታለች። የቀይ ባህር ጠረፍ እኮ ተዋሳኝ ነች። ጆርዳንን ካረጋችሁ ከጆርዳን ቀጥሎ ያለው የቀይ ባህር ጠረፍ ያለው እስራኤልን ገፍታችሁታል። ሁለት በዚህ በቀይ ባህር ቀጠና ሰፊ የሆነ ኢኮኖሚያዊና የብሔራዊ ጥቅም የፓወር ፕሮጀክሽን ኢንተረስት ኑሮት እየሰራ ያለው ቱርክ ተገፍቷል። ዩናይትድ አረብ ኤሚሬት ተገፍቷል። ሶማሌላንድንም እኮ ዝም ብሎ ለማስመሰል ካልሆነ ትልቅ ሀገር ነው የሚል እየቀረበ ነበር። ዘን አሁን እንደ አዲስ ምን የሚል ፕሮፖዛል ቀርቧል? እነዚህን የተገፉ ቀድሞ ያልተካተቱ ሀገራት ተካተው አሜሪካን ደግሞ ተባባሪ አባል በማድረግ ወደ አዲስ አሊያንስ ይመስረት እየተባለ ነው። ትልቁ ነገር ምን አመጣ ብትሉኝ ወሳኙ ነገር የሳውዲ ሮያል ኮርት ሚኒስተር ቱርኪ አልሽኪህ ምንን ለጠፈ ትናንት? የሳውዲ መከላከያ ሚኒስተር ካሊድ ቢን ሳልማን ከዩናይትድ አረብ ኤሚሬት ምክትል ፕሬዝዳንት ማንሱር ቢን ዛይድ ጋር አብሮ ለጠፈ። ምን ሆነ? ዩናይትድ አረብ ኤሚሬትና ሳውዲ አረቢያ የቀደመ የቆየ ጭቅጭቃቸውን ፈተው ወደ አንድ ለመምጣት ጥረት እያደረጉ ነው። አንድ ሁለት የሬድሲ ሴኪዩሪቲ የቀይ ባህር ጠረፍ ተዋሳኝ አገራት ብቻ ጉዳይ ነው እያሉ
ግብጾች ሲያወሩ የነበሩት እንደ ኢትዮጵያ እንዳትሄድ ነው። በወሳኝነት ግን እስራኤል ሶማሌላንድ ላይ ያላት ሚሊታሪ ቤዝ ስለሚያሰጋቸው ነው። አሜሪካ ምን አለ ዶናልድ ትራምፕ? የለም የቀይ ባህር ጉዳይ የኛ ቢዝነስ ነው። ዶናልድ ትራምፕ says the US will just have to take care of business if something happens in the Red Sea። ስለዚህ ግብጽ የሰጠችውን ፕሮፖዛል አልሲሲ የሰጠውን ፕሮፖዛል ይዞ ሻቢያ አዲስ የቀይ ባህር የጋራ የጸጥታና ደህንነት ኃይል እናቋቁም የሚል ፕሮፖዛል ይዞ ወደ ሳውዲ አረቢያ መሐመድ ቢን ሳልማንን ለማግኘት ጥያቄ አቅርቦ ነበር። መሐመድ ቢን ሳልማንን ለማግኘት እና እንደምታውቁት ወይ ሆፕፉሊ ኢንተረስቱ ካላችሁ ተከታትላችሁት ከሆነ ሳውዲ አረቢያ ውስጥ አምባሳደር የላትም ኤርትራ። ጉዳዩን ምንድነው ጊዜውን አጠናቆ ከሄደዋል አልሾሙም። በዛ ምክንያት በሳውዲ አረቢያ የኤርትራ ኤምባሲ ጉዳይ አስፈጻሚ ወይም ቻርጅ ዲአፌር ወይኒ ገርዝጌሄር ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ጥያቄ አቀረበች። ከማን ጋራ በመሆን? በሳውዲ አረቢያ የግብፅ አምባሳደር ኢሃብ አቡ ስሪኢ የሚባለው በመሆን የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሳውዲ ልዑል መሐመድ ቢን ሳልማንን አግኝተው መነጋገር ይፈልጋሉ። የቀይ ባህር የጋራ ጸጥታ ኃይል ወይንም ጆይንት ሬድ ሲ ሴኩሪቲ ፎርስስ። ከዚህ በፊት ግብፅ በአረብ ሊግ ስብሰባ ላይ አረብ ኔቶ እናቋቁም ብላ ነበር። የአረብ ሊግ አባል ሀገራት በጋራ ጆይንትሊ በአንዱ ሀገር ላይ የሚሰነዘርን ጥቃት ወይንም ህልውና በጋራ የሚመክት እሱ ውድቅ ሆኖ ነበር። በማን በኩል? በዩናይትድ አረብ ኤሚሬት በኩል። ይሄ ጥያቄ ሲመጣ ዘንድ ሳውዲ አረቢያ ምን አለ? የአረብ አባል ሀገራት ከሳውዲ ጎን ነን ብለው ሁቲዎችን አወገዙ። ወዲያውኑ ምን አለች ሳውዲ? አመሰግናለሁ የአረብ አባል ሀገራት፣ በጋራ መስራት ስላለብን ደግሞ ከተባበሩት አረብ ኤሚሬት ጋራ ያለንን የቀደመው ቁርሾ ጥለን አዲስ ወዳጅነት ለመመስረት እየሰራን ነው ማለታቸውን ተከትሎ ነው እንግዲህ የሳውዲ መከላከያ ሚኒስትር ወደ ዩናይትድ አረብ ኤሚሬት ምክትል ፕሬዝዳንት ጋር የታዩት። ዝርዝሩን እንመጣበታለን። ዲቴል ጉዳዮች አሉ። የሻቢያ ቅዠት የመን ሁቲዎች ይህን ሲያረቁ በቃ ይህንን አጋጣሚ ተጠቅመን ኢትዮጵያ ወደ ቀይ ባህር ልምጣ ብትል በጋራ የኤርትራ ሉዓላዊነት ተጣሰ ብለን ወዘተረፈ ዘንድ ይህንንም እንደ አጋጣሚ ተጠቅመን አሰብ ላይ ጦር እናሰፍራለን። የግብፅ ጦር ይሰፍራል፣ የሱዳን ጦር እናሰፍራለን፣ የኤርትራን ጦር እናሰፍራለን፣ የጆርዳንንም የአባል ሀገራት የጅቡቲም ይህንንም አምጥተን በወሳኝነት መዋቅር አስዘን ኢትዮጵያን እንዘጋባታለን። ከዛ በውስጥ ጉዳዩ ላይ ፎከስ እናደርጋለን። የነዚህ የቀይ ባህር ጦር ሬድ ሲ ሴኩሪቲ ሚቹዋል ጆይንት ፎርስ አሰብ ላይ ካሰፈር ምጽዋ ላይ የምናሰፍር ከሆነ ኢትዮጵያ ጥቃት ብትፈጽም የጋራ ግብረ መልስ እንሰጣለን የሚለውን ቅዠት ውሃ በልቶታል። በረከተ መርገም ማለት ይሄ ነው። መርገምትን፣ ጥፋትም፣ የሁቲ በር መዝጋትም ምን ይዞ ይመጣል? በረከት፣ ብሌሲንግ ዲስጋይስ የሚባለው ይሄ ነው። እዚህ ላይ እንግዲህ የኦስማን ሞሐመድ ኦመር ጥያቄውን አቅርቧል። ከረንት ኤሪትሪያን አምባሳደር ቱ ኢጅፕት አብረው ወደ ሳውዲ አረቢያ ሄዷል። ከወይኒ ገርዝጌሄር ጋራ በመሆን ኢሃብ አቡ ስርኢን በሳውዲ አረቢያ የግብፅ አምባሳደርን አግኝተው ግብፅ ያዘጋጀችውን የጋራ የቀይ ባህርና የኤደን ባህረ ሰላጤ ሀገራት የጋራ ጦር ኃይል ዘብ እናቋቁም የሚለውን ኤርትራ እንዳቀረበች ተደርጎ ሊቀርብ ነው እቅዳቸው። በእርግጠኝነት ተቀባይነት የለውም። ለምን? ዶናልድ ትራምፕ ምን ብሏል? ኢትስ አወር ቢዝነስ ዊ ዊል ጀስት ሃቭ ቱ ቴክ ኬር ኦፍ ቢዝነስ ብሏል። ሀውቲዎች ያውቁናል፣ እኛም እናውቃቸዋለን። እኛ ላይ ጥያቄ የላቸውም፣ እኛም እነሱ ላይ ጥያቄ የለንም። አሻፈረ ካሉ ግን እንመታቸዋለን። በዚሁ አጋጣሚ የኢትዮጵያ ከፍተኛ የዲፕሎማቲክ ልዑካን ቡድን ወደ አሜሪካ ዋሽንግተን አቅንቷል። እሱንም በዝርዝር በቀጣይ እናየዋለን ማለት ነው። the Council of Arab and African States bordering the Red Sea and the Gulf of Aden ኢትዮጵያን፣ እስራኤልን፣ ዩናይትድ አረብ ኤሚሬትን፣ ቱርክን፣ ሶማሌላንድን እና በአጋርነት ደግሞ
አሜሪካና ኔቶን አቅፎ እንደገና ይደራጃል። በሌላ መልኩ ኢትዮጵያ በቀይ ባህር ጠረፍ ሰላም፣ ደህንነት ድርሻ ይኖራታል። The security of Red Sea is only the business of littoral ወይንም የጠረፉ ተጋሪዎች ብቻ ነው የሚለውን ቅዠት ውድቅ ያደርገዋል። እንደዛ ከሆነ እኛ የናይል ጉዳይ የውሃ ድርሻ የሚያበረክቱ አካል ሀገራት ብቻ ነው ማለት እንችላለን። ዓለም አቀፍ ሕግ ምናምን የሚባለውን በነገራችን ላይ የናይል ውሃን አጠቃቀም ለፖለቲካ የተጠቀሙ ነው ምናምን የሚሉ ክሶች አሉ። ቲያረት የሚዞት የመጣ እሱን እናያለን ማለት ነው። ኢሳያስ አፈወርቂ የሳውዲ አረቢያ ጉብኝት ከልዑል ቢን ሰልማን ጋር ምን ይሆናል የሚለውን የምናየው ነው። ልክ በአቤል መንደብ ላይ ያጋጠመው የሬድ ሲ ሴኪሪቲ ፕሮፖዛል፣ የአረብ ኔቶ፣ እነዚህን እናያቸዋለን። የህወሓት አጃቢዎችን ከላይ አይተናል ከየኢንተረስታቸው። በመካከለኛው ምስራቅ ጋር ስንሄድ እስራኤልና ሊባኖስ እንግዲህ በትናንትናው ዕለት በነገራችን ላይ የሊባኖስ ፕሬዝደንት ጆሴፍ ኦውን ዋይት ሃውስ ኦቫል ኦፊስ ነበሩ። ፈገግ የሚያደርግም ነበረው። ሚስትሪት ተደርጋለች ሊባኖስ፣ አብረን እንሰራለን የሚል የቀረባለ። የሊባኖስና እስራኤል የፈረሙት በነገራችን ላይ የትራይላተራል ፍሬምወርክ ቢትዊን ዩናይትድ ስቴትስ ኦፍ አሜሪካ ዘ ስቴት ኦፍ እስራኤል ኤንድ ዘ ሪፐብሊክ ኦፍ ሊባኖን የሚል ጁን አይደለም ጁን አሁን ጁን ላይ ነው። ጁን 26 2026 የተፈረመው ስምምነት 14 ነጥቦች አሉት። ከ14ቱ ነጥቦች አንዱ ሊባኖስ ለእስራኤል እውቅና ትሰጣለች የሚል ነው። ምንም በቃ በግላጭ እስከ ዛሬ ሊባኖስ ለእስራኤል እውቅና ሰጣ አታውቅም ነበር። እና ምንድን ነው የሚለው ሊባኖስና እስራኤል አብረው በጋራ ፉል ዲፕሎማቲክ ተግባራት ይጀምራሉ ይላል። ሊባኖስም ለእስራኤል እውቅና ሰጣለች ብለን እንወስድ እንችላለን። በዚህ ረገድ ሪኮግኒሽን አንዱ ነው። ከ14 ፍሬምወርኮች ስንጠቀላቸው ሪኮግኒሽን፣ ሪኮንስትራክሽን መልሶ ግንባታ፣ በተለይ የአረብ ሀገራትና አሜሪካ በማስተባበር መልሳ ሊባኖስን የምትገነባ ይሆናል። የአሜሪካ የኮመርሻል አውሮፕላኖች በሙሉ ወደ ሊባኖስ ቀጥታ በረራ እንዲጀምሩ ዶናልድ ትራምፕ ትእዛዝ ሰጥተዋል። በተመሳሳይ ደግሞ ሪኢንፎርስመንት መልሶ የኃይል ግንባታ በተለይ የሰራዊቱን የሊባኖስ ኤልኤፍኤ ሊባኖስ አርሚ ፎርስ ኤልኤፍ መልሶ የሚጠናከርበት ሴኪሪቲ ዞኑን እየለቀቀች የምትወጣበት እስራኤል እና እንግዲህ ደቡባዊ ሊባኖስ የሚባለው በነገራችን ላይ እጅግ የሂዝቦላ ዋና ቤዝ ነው፣ ዋና ማዕከል ነው። ያ እንዴት ይደረጋል የሚለውን አብረን የምናየው ይሆናል ማለት ነው። ሌላው እንግዲህ ምናልባት ከዚህ ጋር ተያይዞ የአሜሪካና የእስራኤል ጉዳይ በዚህ ከኢራን ጦርነት ጋር ተያይዞ እስካሁን የተወሰነ ነገር የለውም። 3 ጉዳዮች አሉ ከዶናልድ ትራምፕ ጋር። አንደኛ የ10 ቀን የተኩስ አቁም ስምምነቱን መቀበል የሚሉ ይሄ ባክ ኤ ኒው 10 days ceasefire to reopen the Strait of Hormuz የሚለው ነው። ሁለተኛ ኢራንን በደንብ እየቀጠቀጡ እየደበደቡ መሄድና ባክ ዳውን እንድታረግ ሰረንደር እንድታደርግ ወይም አቅሟን የማሳጣት የሚለው ነው። እዚያ ውስጥ ኢንዲፔንደንትሊ አሜሪካ ብቻዋን ወይንስ ከእስራኤል ጋር ተቀናጅታ የሚለው እሱ እየተገመገመ ነው። ዞሮ ቢቱ ቦምበሮች ሌሎች እየተጓጓዙ ያሉበት ሁኔታ አለ። ያንን ስናይ እንግዲህ አሜሪካ ድብደባውን የምትቀጥል ሊሆን ይችላል ብለን መውሰድ እንችላለን። ምናልባት ሳይኮሎጂካል ዋርፌር ካልሆነ በቀር ኦፍኮርስ ዩኤስ ዲግሬዲንግ ኢራን ኤቭሪ ናይት ብለው ፔቴክሴት የተናገሩበት ጉዳይ አለ። ሙሐመድ ባገር ጋሊባፍም የኢራን የእስላማዊ ምክር ቤት ወይም ፓርላማው ዋና አፈ ጉባኤና ዋነኛ ተደራዳሪ የለም ድርድር እንፈልጋለን፣ በሰላም ተኩስ ማቆም እንፈልጋለን፣ በንግግር ይሉናል፣ ግን ታላላቅ የጦር መሳሪያዎችን ወደዚህ እያመጡ ነው፣ ይህን ደግሞ እኛ እናውቃለን የሚል ጉዳዮች አሉ። ትናንት 11ኛ ዙር ድብደባ ነበረ። ዛሬስ ማታ ይቀጥላል ወይ? ነገስ ምንድን ነው የሚሆነው የሚለውን አብረን እናያለን። ኢትዮጵያ እያሸነፈች ነው፣ እያሸነፍን እንቀጥላለን። ቴንኪዩ